የወልቃይትና ራያ ነገር ቢተውት የማይተው ሆኗል። ጌታቸው ረዳና በለጠ ሞላ የተባሉት የመንግስት ሚኒስትሮች ከነ ፓርቲ ጓዶቻቸው ጎራ ለይተው እየተጠጣጠዙ ነው። ምርጫ ቦርድ 50 ሺህ የሚሆኑ የምርጫ ጣቢያዎችን ይፋ ሲያደርግ የአማራና የትግራይ ፖለቲካ ፍትጊያ ሜዳ እንዲሁም የማንነት ጥያቄ መናኸሪያ የሆኑትን ወልቃይትና ራያን ከ5 ዓመታት በፊት እንደነበሩት ምዕራብና ደቡብ ትግራይ ብሎ የትግራይ ክልል አድርጎ ምርጫውንም ለትግራይ ክልል ምክር ቤት እንደሚሆን መጥቀሱ ለሳምንታት ሲያወዛግብ ቆይቷል። ትናንት የተሰማው አዲስ ነገር ግን ለመንግስት ቅርበት ያላቸውን የትግራይና የአማራ ፖለቲከኞችን የቃላት ቡጥ ያሰናዘረ ሆኗል። ለመሆኑ ወልቃይት የማን ነው? ራያስ ለማን ይገባል? የሚሉት መጠይቆች መቼ ነው ቁርጥ ያለ መልስ የሚያገኙት የሚለው ጉዳይ አሁንም ሌላ ጥያቄ ነው። በጠቅላይ ሚኒስትር አብይ አህመድ የሚመራው የፌዴራል መንግስት ወልቃይትን ለትግራይና አማራ ፖለቲከኞች ድጋፍ አስተላለፍ ከሚጠቀምበት ማስያዣ ባሻገር የሱዳን አዋሳኝ ኮሪደር መሆኑ ምን ያህል ትኩረት እንደሚሰጠው ላፍታም የሚዘነጋ አይደለም። ትናንት የፈነዳው የወልቃይትና ራያ የውዝግብ አጀንዳ በቀጥታ ከምርጫ ጋር የሚገናኝ ቢሆንም አካባቢዎቹ የአማራ ማንነት የደም መሬት ናቸው የሚሉና የትግራይ ክልል ግዛታዊ አንድነት ማስከበሪያ ናቸው የሚሉ ሁለቱ ኃይሎችን ከአዲስ አበባ እስከ መቀለም ከሁመራ እስከ አላማጣ እያነታረከ ይገኛል። አከራካሪዎቹ የምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ ከትግራይ ክልል ውጭ ሆነው ለፓርላማ በቀጥታ ምርጫ እንዲደረግባቸው ውሳኔ ያሳለፈው የፌዴሬሽን ምክር ቤት አካባቢዎቹ ከአማራ ክልልም ውጭ መሆናቸውን በግልጽ ባይጽፈውም ግልጽ ነው። የምርጫ ክልሎቹ በተከዜ ማዶ የወልቃይት አካባቢዎችን ሁመራ፣ አዲረመጽን እንዲሁም ጠለምት፣ በራያ ደግሞ ኮረም፣ ኦፍላና ራያ አላማጣ መሆናቸው ታውቋል። ይህ መረጃ ይፋ በሆነ በሰዓታት ውስጥ ግን ከነታደሰ ወረደ የትግራይ ክልል ጊዜ አስተዳደር እስከ ጌታቸው ረዳ ስምረት ፓርቲ አልፎም በተቃርኖ ውስጥ የከረሙ በርካታ የትግራይ ፖለቲከኞች በአንድ ድምፅ ዘራፍ ሲሉ ቁጣቸውን ገልጸዋል። ከነ ዶክተር በለጠ ሞላ አብን እስከ በርካታ የአማራ ፖለቲካ አራማጆች ጣመኝ ድገመኝ ሲሉ ለድጋፍ የቀረበ አስተያየትን ሲያስተጋቡ አድረዋል። ኢትዮ ስካይ ሚዲያም የወልቃይትና ራያ የተቃሩ ነጥቦች ከደርግ እስከ ኢህአዴግ ዘመን አጣቅሶ የሰሜን ኢትዮጵያውን ጦርነት ውጤት ክስተት ፈትሾ የወፍ በረር ቅኝት ያደርጋል። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ እንድታደርጉና አስታውሳችሁ መልካም ቆይታም። የአማራና ትግራይ ኃይሎች የፍትጊያ መክንዮ፣ የሱዳን ኮሪደር፣ ለም እርሻ መሬት፣ የኤርትራ ማዋሳኝ ስልታዊ ስፍራ፣ የወልቃይት ተቃርኖ ከትላንት እስከ ዛሬ ምን ይመስላል? በተስፋፊነት የሚካሰሱት የትግራይና የአማራ ኃይሎች ከትላንቱ ኢህአዴግ እስከ ዛሬው ብልጽግና ድረስ ምን እንዲፈጠር ሰበብ ሆኑ የሚሉ መጠይቆችን ለመመለስ ስንሞክር የህወሓትን ፖለቲካዊ ፍላጎትና የወቅቱን የህዝብ አሰፋፈር መመዘን ይኖርብናል። የወልቃይት ሽኩቻም ከተራው ነዋሪ እስከ ቱባ ባለስልጣን ከአርሶ አደሩ እስከ ከበርቴው በምን አውድ ትርጉም ይሰጠዋል የሚለውን ሐሳብ ከግፍና ከመከራ ሰለባ ድምጾች ጋር እያነጻጸር እንመለከተዋለን። ወልቃይት ራሱን የቻለ ክልል መሆን ይችላል የሚለውም ሌላ ጥያቄ ነው። አወዛጋቢው አካባቢ ለ30 ዓመታት ገደማ ይጠራበት የነበረው ስያሜ ምዕራብ ትግራይ ዞን ቢሆንም ላለፉት 4 ዓመታት የወልቃይት ጠገዴ ሰቲት ሁመራ ዞን ሆኗል። ጉዳዩ አንዴ በትግራይ እንደገና ደግሞ በአማራ ክልል ስር የመካተት ልዩነት ነው። የደርግ መንግስት ከወደቀ በኋላና የህወሓት ኢህአዴግ ስርዓት ስልጣኑን ሲቆናጠጥ ከተፈጠሩ አዳዲስ ጉዳዮች መካከል የመንግስት አወቃቀር ስርዓት እንዲሁም የአስተዳደር አከላለልና አደረጃጀት ስያሜ ሲሆን የዚያ ጣጣ 3 አስርት ዓመታትን ተሻግሯል። ከተከዜ ወንዝ ምላሽ ወደ ጎንደር አቅጣጫ በጥንታዩ በጌምድር ስር የነበረው ይህ የወልቃይት አካባቢ በኢህአዴግ ዘመን በተመሰረተው ትግራይ ክልል ስር ሲጠቃለል የሚጀምረው የአካባቢው ተቃርኖ ጽንፍ ይህ ጽሑፍ እስከተሰናዳባት ሽርፍራፊ ሰከንድ ድረስ እንኳን ውዝግቡ ቀጥሏል። የህወሓት አካባቢውን መቆጣጠር ተከትሎ ከተከዜ ማዶ የትግራይ አካባቢ በወልቃይት ተካሂዷል የተባለው የትግራይ ተወላጆችን የማስፈር ዘመቻ የህዝብ አሰፋፈሩን ከመቀየር ባሻገር በአካባቢው የፖለቲካ ሀሳቢውን ለመትከል የሚታትረው ህወሓት የወሰደው እርምጃ እንደነበር ይነገራል። ይህ ስልት መሬታችን ለመቀራመት ነው፣ ማንነታችን አደጋ ላይ ለመጣል ነው፣ በቀያችን ላይ ባዳ ሆነ እንድንኖር የሚያደርግ ነው የሚሉና ተያያዥ ቅሬታዎች የአካባቢው ተወላጆች የህወሓትን እርምጃ መቃወም መጀመራቸው የግድያ፣ የስደት፣ የመፈናቀልና
የመታሰር ዕጣ ፈንታ ጋር አጋፍጧቸዋል። ወደ ሱዳን እስከ መሰደድ የደረሱት የወልቃይትና አካባቢው ነዋሪዎች በጎረቤት ሀገር ሱዳንም ቢሆን በህወሓት እጅ መርዘም ምክንያት የደርግ የኢሃፓና የኢዲዩ ርዝራዥ የሚል ስም ተለጥፎባቸው ከሞትና ከመከራ ከስቃይም ሳያመልጡ መቅረታቸውን ቤተሰቦቻቸው ሲናገሩ ይደመጣል። ይህ ህወሓትን በመቃወም በመጥላትና በመጸየፍ እያደገ የመጣ ፖለቲካዊ አስተሳሰብ ባለፉት ዓመታት በወልቃይት የማንነት ብቻ ሳይሆን የነጻነት ጥያቄ ድረስ የተጠጋ ንቅናቄን እያጎለበተ ሊመጣ ችሏል። በትጥቅ ትግል የደርግ መንግስትን ለመጣል 17 ዓመታት የታገለው ህዝባዊ ወያኔ ሓርነት ትግራይ ህወሓት በለስ ቀንቶት ወደ አዲስ አበባ 4 ኪሎ ባይገሰግስና ራሱን ለሀገር መሪ ድርጅትነት ባያጭ ኖሮ ቢያንስ ነጻ ወጣዋል ያለውን የትግራይ ህዝብ በመያዝ ታላቋ ትግራይ የተሰኘች ሀገርን መመስረቱ አይቀርም ነበር የሚለውን ጉዳይ የሚስማሙበትም ጥቂቶች አይደሉም። ይህ ጉዳይ በህወሓት የፖለቲካ ዕቅድ ላይ የተቀመጠ ስለመሆኑና ከመነሻውም የትግራይ ሀገር ምስረታ ውጥን ድብቁ እንዳልነበር የቀድሞ የድርጅቱ ታጋዮችም በተለያዩ ጊዜያት ተናግረዋል። በዚህ የታላቋ ትግራይ የፖለቲካ ሐሳቤ ተከዜን ተሻግሮ ወልቃይት ጠገዴ ሰቲት ሁመራን ብቻ ሳይሆን በሰሜን ጎንደር አርማጭሆን፣ አምባ ጊዮርጊስን፣ አዲ አርቃይና ዳባትን እስከ ደባርቅ ጥግ ድረስ በምዕራብ ጎንደርም አብደራፊና አብርሃ ጅራን ጨምሮ እስከ መተማ ሱዳን ጠረፍ ድረስ በወሎ አዋሳኝ ራያ አላማጣና ራያ ቆቦን ጨምሮ እስከ አላውሃ ወንዝ ምላሽ ድረስ የትግራይ አካል አድርጎ መውሰድ የተለመደ ነው። ያለ ወልቃይት አካባቢ የትግራይ ክልል ከሱዳን ጋር የሚዋሰንበት ኮሪደር ሙሉ በሙሉ ይዘጋል ብቻ ሳይሆን በሁመራ አጓጊው የሰሊጥና ሌሎች አዘርቶች አብቃይ ለመሬትም አይገኝም ማለት ነው። ህወሓት ወልቃይትን ሲያልም ለከባድ የምጣኔ ሀብት ተጠቃሚነት ጭምር መሆኑን ልብ ይለዋል። የትግራይ ኃይሎች የመላ ሀገሪቱን ስልጣን ተቆጣጥረው ያሻቸውን የሚያደርጉበት አቅም ላይ ባሉበት በዚያ ወቅት ግን በወልቃይት እንዲህ እየተደረገ ነው የሚል ተቃውሞም ሆነ ቅሬታ ብዙ ጆሮ የሚገኝበት አልነበረም። በወልቃይት ያለው የማንነት ጥያቄ በተደራጀ የትግል ቅርጽ በኢትዮጵያ ፖለቲካ ላይ የተዋወቀው በኢትዮጵያ አቆጣጠር 2008 ላይ የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ምስረታውን ይፋ ባደረገበት ወቅት ነበር። በእነ ኮሎኔል ደመቀ ዘውዱ የሚመራው ይህ ስብስብ አጀንዳውን በሚችለው አቅም ሁሉ ለማጦስ ተንቀሳቅሷል። ወቅቱ በህወሓት መራሹ ኢህአዴግ ላይ በኦሮሚያና አማራ ክልሎች የወጣቶች አመፅ እየተቀጣጠለ የመጣበት ጊዜ ብቻ ሳይሆን በዲያስፖራው ማህበረሰብም ተቃውሞ ተጣጥፎ ነበርና የወልቃይት አጀንዳ በብዙዎች ዘንድ ተስተጋባም። በእርግጥም የህወሓት ሹማምንት ጥያቄውን ለማፈን ጥረቶችን ቢያደርጉም የሚፈልጉትን ማሳካት ሳይቻላቸው ቀረም። ወልቃይት የምትለው ቃል ብቻዋን የአማራ ኃይሎች የማታገያ መሳሪያ ሆና ጎልታ መውጣት ችላለች። ወልቃይት የሚለው ስያሜ በበርካታ የሀገሪቱ አካባቢዎችም ተዋወቀም። በዚያን ዓመት የአማራ ክልል ርዕሰ መስተዳድር የነበሩት አቶ ገዱ አንዳርጋቸውና የትግራይ አቻቸው አቶ አባይ ወልዱ የወልቃይትን ችግር በስምምነት እንፈታለን ብለው ስብሰባዎችን ቢያካሂዱም ስንጥቁ የሰፋና ተቃርኖም የገዘፈ በመሆኑም ከፕሮፓጋንዳ የዜና ፍጆታ የዘለለ መፍትሄ ጠብ ሳይል ቀረም። ጉዳዩም የጠገዴና የጸገዴ ብቻ እንዳልሆነ ነገሩ ተወሳሰበም። የወልቃይት ማንነት አስመላሽ ኮሚቴ ጉዳዩን እስከ ፌዴሬሽን ምክር ቤት ድረስ ቢወስደውም የወልቃይት ነገር መፍትሄ ታቶለት በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን የተቋቋመውም የወሰንና ማንነት ችግር የሚፈታ ኮሚሽንም እዚህ ገባ የሚባል ነገር ሳያበረክት ዓመታት ቀጠሉም። የሰሜን እዝ መጠቃትን የወዲያው ምክንያት አድርጎ በኢትዮጵያ አቆጣጠር ጥቅምት 24 2013 ማክሰኞ ምሽት የተቀሰቀሰው የሰሜን ኢትዮጵያው ጦርነት የኢትዮጵያ ፌዴራል መንግስትና የህወሓት ኃይልን ዋና ተፋላሚ አድርጎ ቢያቀርብም የተለያዩ አካላት እንደየወቅቱ የፖለቲካ አስተላለፋቸውና ውግንናቸውም በጦርነቱ ቀጥተኛ ተሳታፊ ሆነዋል። በዚህ ቅጽበት በወልቃይትና አካባቢው የነበረው የህወሓት አስተዳደር በፍጥነት መፍረሱ ብቻ ሳይሆን ቁጥራቸው ቀላል የማይባል የትግራይ ተወላጆች በከፍተኛ ስጋት ውስጥ ሊወድቁ ችለዋል። ወትሮውንም በብሶት የጎመራው የወልቃይት ተወላጆች የአማራ ማንነት ትግልና ጥያቄ በዚህ ጦርነት ቀን ወጣለትና አጋጣሚውን የተጠቀመው ነዋሪም ቀየውን መልሶ የተረከበ ያህል እንዲፈነድቅ ሆኗል። ጦርነቱ መላው ትግራይን ሲያዳርስ በአማራ ክልል ከሰሜን ወሎ እስከ ደቡብ ጎንደር፣ ከደቡብ ወሎ እስከ ሰሜን ሸዋ፣ ከሰሜን ጎንደር እስከ ዋግ ኽምራ ሰቆጣ ውጊያው ሲፋፋም የወልቃይትና አካባቢው ግን በአማራ ኃይሎች በኩል የነጻነትና የሰላም አየር እየነፈሰ ነው ተብሎ ዳር እስከ ዳር ተስተጋባም። ይሁን እንጂ በአሁኑ ወቅት በወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪ በሆኑ የትግራይ ተወላጆች ላይ ከፍተኛ የማፈናቀል ዘመቻ እንዲፈጸም ምክንያት የሆኑ ሁለት አበይት ክስተቶች የተፈጠሩባቸው
ቀናት አሉ። የሰሜኑ ጦርነት ከተቀሰቀሰ በቅጡ ሳምንት ሳይሞላው ጥቅምት 30 2013 በዚያው አካባቢ ማይካድራ በተሰኘ ስፍራ እጅግ ዘግናኝ የተባለ የአማራ ተወላጆች ላይ ያነጣጠረ ጥቃት ሊከፈት ቻለ። ይህ የማይካድራ ጥቃት ለበርካታ የህይወት መጥፋትና የአካል ጉዳት፣ የንብረት ውድመትና ዝርፊያ መንስኤ መሆኑ ከሀገር ውስጥ እስከ ዓለም አቀፍ መገናኛ ብዙሃን የሰብአዊ መብት ተቆርቋሪዎችም ተስተጋባ። ጥቃቱን የፈጸመው ሳምሪ የተሰኘ የተደራጀ ቡድን ነው የሚሉ መረጃዎች በወቅቱ ሲሰራጩ ይህ ክስተት የህወሓትን ከወልቃይት ሙሉ በሙሉ መወገድ ያረጋገጠ ነው ሲሉ በወቅቱ የአማራ ክልል መንግስት ባለስልጣናትም ተናግረው ነበር። የተደራጀው ቡድን ጥቃቱን ካደረሰ በኋላ ግማሹ ወደ ሱዳን፣ ግማሹ ወደ ትግራይ ክልል ሌሎች አካባቢዎች መበታተኑ ከተነገረ በኋላ በወልቃይትና አካባቢው የህወሓትን መንግስታዊ መዋቅር አፍራርሰው የተቆጣጠሩት የአማራ ኃይሎች በትግራይ ተወላጆች ላይ በጅምላ የማፈናቀል እርምጃ በመውሰድ የበቀል ወይም አጸፋዊ ጥቃትን ሊፈጽሙ እንደቻሉ በአሁኑ ወቅት በሽሬ በአክሱምና በመቀሌ ከተሞች ከቤት ንብረታቸው ተፈናቅለው በመጠለያ ጣቢያ ውስጥ የሚገኙ ነዋሪዎች ሲመሰክሩ ሰምተናል። በዚህ ጊዜ የህወሓት ባለስልጣናትና ካድሬዎች ለዓመታት በወልቃይት የፈጸሙት ግፍ ቀን ቆጥሮ የትግራይ ተወላጆችን ዋጋ ማስከፈሉን የቀጠናው ተንታኞች ጽፈውት በታሪክ ሰንደውታል። ይህ አጋጣሚ የአማራ ኃይሎችን መልሶ በዳይ፣ ተስፋፊ እንዲሁም ጨቋኝ አድርጎ ስም አስወጥቶላቸዋል። የአሁኑ የፖለቲካ ፍትጊያም ከዚህ ጋር ይዛመዳል። በወልቃይት ህወሓት ግፍ ፈጽሞ ሊሆን ይችላል። ነገር ግን የአካባቢው ነዋሪ የትግራይ ተወላጆች ወደ ቀያቸው እንዳይመለሱ ተደርጎ 4 ክረምቶችን በሸራ ተጠልለው መሰቃየት የለባቸውም የሚለውን ወሳኝ ሙግት የሚሰነዝሩ እንዳሉ ሁሉ ህወሓት ከናስተዳደር መመለስ ፈልጋለሁ ስላለ እንጂ ህዝቡማ እንዳይመለስ የከለከለው የለም የሚሉ ምላሾችም ይሰጣሉ። መሰረታዊ ጥያቄ ግን የትግራይ ተወላጅ የወልቃይት ነዋሪዎች ይመለሱ ቢባልም ሀብት ንብረታቸውን መልሰው የማግኘት እድላቸው ግን ምን ያህል ጠባብ እንደሆነ አለመርሳት ነው። በእርግጥም በወልቃይት ጠገዴ ሰቲት ሁመራ ላለፉት 5 ዓመታት ብዙ ነገሮች ተቃይረዋል። በአሁኑ ወቅት ከፍተኛ ወታደራዊ ኃይል እንዳደራጀ የሚነገርለት ህወሓት በአንድም ይሁን በሌላ ምክንያት ከፌዴራል መንግስቱ ፍላጎት በተቃራኒ ከመቆሙም በላይ ከኤርትራ ጋር ተባብሮ ጥቃት ይከፍታል ተብሎ ስጋት የተጣለበት ነው። ይህ ኃይል ወልቃይትን በጉልበት ወስዳለሁ ብሎ ቢንቀሳቀስ ሊፈጠር የሚችለው ፍጅት ግልጽ ቢሆንም በተለይም የሱዳንን ኮሪደር ሙሉ በሙሉ መቆጣጠር የሚያስችልን እድል የኢትዮጵያ መንግስት በቀላሉ አሳልፎ ይሰጠዋል ተብሎ አይገመትም። ግራም ነፈሰ ቀኝም አከራካሪዋ ወልቃይት የአማራንን በሚሉ ነዋሪዎቿና የአሁኑ አስተዳደሯ በትኩረት እየተጠበቀች እንመለሳለን በሚሉ የትግራይ ተወላጅ ተፈናቃዮችም ከሩቅ እየታለመች ዳግም ፖለቲካውን እንዘውራለን በሚሉ የህወሓት ኃይሎችም በጥብቅ እየተፈለገች በፌዴራል መንግስቱ ስልታዊ ፖለቲካም በአንክሮ እየተቃኘች እዚህ ደርሳለች። የራያ አካባቢዎች ወሳኝ ነጥቦች የህወሓትና የፋኖ ኃይሎች የጥምረት አሰላለፍ ሜዳና የሰሜን ኢትዮጵያው ጦርነት አይረሴ ስፍራ ከራያ ትግራይና ራያ አማራ ማንነቶች ፍትጊያም እስከ ህወሓትና ስምረት ፓርቲ አቋም የራያ አካባቢ ፖለቲካ በእርግጥም በመጠኑም ቢሆን ግራ አጋቢ እንደሆነ ብዙዎች ሲገልጹ ይሰማል። ከመጠሪያም ከማንነትም ጥያቄ እስከ መሬት መቆጣጠር ከቀዳማዊ ኃይለሥላሴ ዘመነ መንግስት የአውራጃ አወቃቀር እስከ ህወሓት ኢህአዴጉ የክልልና ዞን አስተዳደር ድረስ ብዙ ጉዳዮች ተነስተዋል፣ ተጥለዋል፣ አከራክረዋል፣ አሟክተዋል። በክልሎች የፖለቲካ አስተላለፍና የታሪካዊ ተቃርኖች አጀንዳ ካየነው የራያ ትግሬና የራያ አማራ እየተባለ ሲነገር የሚደመጥ ሁለት ጎራ የለየ ህዝብ ከቋንቋና ከባህል ዝምድና አንጻር ሲተነተን ከርሟል። በጥቅሉ ልዩነትም ተመሳሳይነትም ያላቸው ማህበረሰቦችን ጉዳይ በዚህ ዝግጅት በጥልቀት ለመዳሰስ ሁኔታዎች ባይፈቅዱም ባጭሩ ጥቆማ እንሰጣችኋለን። በትግሬውም ሆነ በአማራው እሳቤ ራሳቸውን በአካባቢው ማንነት የሰየሙ ማህበረሰቦች የሚያመሳሰላቸውን ሁለት ጉዳይ ቢኖር ሁለቱም ወገኖች ራያ የሚለውን መጠሪያ መጠቀማቸውና በህወሓት የሰሜን ትግራይ ወይም አድዋ ሐሳቤ ተገፍተናል በሚል እምነት የደብረጽዮንን የህወሓት ኃይል መቃወማቸው ነው። በዚህ የተመሳሳይነት ባህሪ ውስጥ ማህበረሰቡ ድብልቅ የቋንቋና የባህል ዝምድና እንዳለው እንደማንረሳው ሁሉ የስጋና የጋብቻ ዝምድናም የተለመደ መሆኑን አንረሳውም። ልዩነት ተብለው ሊገለጹ የሚችሉ ጉዳዮችን ስናነሳ በአሁናዊው ፖለቲካ ድጋፍ በኩል ያለውን አስተላለፍ ካየን በትግራይ ማንነት የራያን ስያሜ የሚጠቀሙ ማህበረሰብ የደብረጽዮኑን ህወሓት ባይደግፍም የጌታቸው ረዳን የህወሓት የቀድሞ አመራሮች ወይም የአሁኑን የስምረት ፓርቲ ስብስብን ይደግፋሉ ተብለው የሚጠበቁ ናቸው። በወሎ አማራ ማንነት የራያን ስያሜ የሚጠቀሙ ማህበረሰብ ደግሞ የደብረጽዮንም ሆነ የታደሰ ወረደን ህወሓት አሊያም የጌታቸው ረዳን ስምረት ፓርቲ የሚደግፍ ካለመሆኑም በላይ በጥቅሉ ከትግራይ
የፖለቲካ ኃይሎች ጋር ዝምድና የለኝም ብሎ የሚያስብ እንደሆነ ይነገራል። የወሎ አማራንን ወይም ወለየንን ብለው የሚያምኑ እንዲሁም ኮሚቴ አዋቅረው በአማራ ክልል ስር ሆነን እንደሌላው የወሎ ህዝብ ጣፈንታችንን እንወስናለን የሚል ማህበረሰብ ያሉበት የራያ ማንነት ያለው አካባቢ ከሰሜኑ ጦርነት ማግስት የህወሓት አስተዳደር መፍረሱን ተከትሎ ባካሄዳቸው የተለያዩ ህዝባዊ ሰልፎችም የትግራይ ክልልን ባንዲራ ከመያዝ ይልቅ ቅድሚያ ለኮከብ አልባ በሆነ ኮከብ ያለው አረንጓዴ፣ ቢጫ፣ ቀይ የኢትዮጵያ ባንዲራ ይሰጣል። በትግራይ የራያ ማንነት ራሱን የሚሰይመው ህዝብ ደግሞ በትግራይ ስር ሆኖ መቀጠሉን የሚስማማበት ህዝብ ሲሆን በህወሓት ላይ የሚያነሳውን ተቃውሞ በአደባባይ ቢያሰማም የትግራይ ክልል የሆነውን የህወሓት ነባር ባንዲራ በመጠቀም እንደሆነ ማስተዋል እንችላለን። የወሎ አማራ ማንነት አለን የሚለው ማህበረሰብ በብዛት የአላማጣ፣ የኮረም፣ የወፍላ፣ ዛታ፣ ባላ እንዲሁም አላማጣ ዙሪያ ባሉ አካባቢዎች ላይ መሰረት ያለው ሲሆን ለዓመታት የማንነቱና ወሰን ጥያቄ በማንሳት የሚታገሉትም እነዚህ አካባቢዎች መሆናቸውን መረዳት እንችላለን። በትግራይ ማንነት ላይ ጥያቄ የሌላቸውና ራሳቸውንም ትግራዋይ የሚሉት የራያ አካባቢዎች ደግሞ የማይጨው፣ እንዳመሆኔ፣ አላጄ፣ የመሆኒ፣ አድጉዶም ወዘተ አካባቢዎች ላይ ያለው ማህበረሰብ ሲሆን የራያ መሬት የትግራይ ነው የሚል እሳቢያቸውንም በአደባባይ ይገልጻሉ። ወዲ ራያ የራያ ልጅ እንደማለት። ከላይ የጠቀስናቸው የማንነት ጥያቄዎች ከመሬቱ ስልታዊ ስፍራ አንጻር የሚቃኙ የፖለቲካ ትግትጎች በአማራና ትግራይ ፖለቲካ አራማጆች በኩል ግን ትላንት ማገርሸታቸውን እንመለከተዋለን። እርስ በርሳቸው የሚካሰሱት አቶ ጌታቸው ረዳና ሌተናል ጀነራል ታደሰ ወረደ እንኳን በወልቃይትና ራያ ጉዳይ በአንድ እንደሚሰለፉ ያረጋገጡበትን መግለጫ በሚመራቸው ቢሮዎች በኩል ሰጥተዋል። ጌታቸው በስምረት ፓርቲ፣ ታደሰ በትግራይ ክልላዊ ጊዜ አስተዳደር በኩል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም በፕሬዝዳንትነት የሚመሩት ዴሞክራሲያዊ ስምረት ትግራይ ስምረት ፓርቲ የፌዴሬሽን ምክር ቤት በምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ነው ሲል ተቃውሞታል። ውሳኔው ተቋማዊ ነጻነትን የሚደፈጥጥና ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ያለው ፓርቲው የማስተካከያ እርምጃ ካልተወሰደ በምርጫ የማይሳተፍ መሆኑንም አስታውቋል። አቶ ጌታቸው እንደ ትግራይ ፖለቲከኝነታቸው ስምረትም እንደ ትግራይ ፖለቲካ ፓርቲነቱ ያሉት ነገር ቢጠበቅም የሚያማክሩ ጠቅላይ ሚኒስትር አብይ አህመድ ለመንግስታቸው ፖለቲካ የሚመቻቸውን ከማድረግ ግን እንደማያስቆሟቸው ባንወድ በግዳችን እንቀበለዋለን። በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜ አስተዳደርም የፌዴሬሽን ምክር ቤት ውሳኔ የክልሉን ህገ መንግስታዊ ወሰን አደጋ ላይ የሚጥል ነው ሲል አውግዞታል። ውሳኔውን አደገኛ ነው ሲል የጠራው አስተዳደሩ የሚያስከትለውን መዘዝ ከግምት ውስጥ በማስገባት በድጋሚ እንዲጤንና እንዲታረም በጥብቅ አሳስባለሁ ብሏል። የትግራይ ክልል ጊዜ አስተዳደር የትግራይን ህዝብ ድምጽ ባልተወከለበት የፌዴሬሽን ምክር ቤት የተላለፈው ውሳኔ ህገ መንግስቱና የፕሪቶሪያን ስምምነት በግልጽ የሚጥስ ነው ሲልም ነቅፎታል። በኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ የሚመራው የአማራ ብሔራዊ ንቅናቄ አብን ደግሞ አካባቢዎቹ ከትግራይ ክልል መውጣታቸው ጥሩ ቢሆንም ለምን ግን በአማራ ክልል እንዲቀጥሉ አልተወሰነም ሲል ድጋፍና ተቃውሞን የቀላቀለ ሀተታን አስፍሯል። ዛሬ በራያ አካባቢዎች ህዝባችን ሊጸናለት ባልቻለና ተደጋግሞ በፈረሰ ሀገራዊ ድል ምክንያት ዘላቂ መፍትሄ በማጣቱ ለህወሓት በቀል እየተጋለጠ የማያባራ መከራና የማንነት ጥያቄ እየደረሰበት ይገኛል ያለ ሲሆን መንግስት ከሀገራዊ ሁኔታዎች አንጻር የሚወስዳ ውሳኔዎች ሙሉ በሙሉ የማይመቹም ቢሆንም እንዲሁም ህዝቡም በአደባባይ በመልአት የሚያነሳቸው ጥያቄዎች ያለ ጊዜ ገደብ አክርሞ መዝለቅ ተገቢነት የሌለው በመሆኑ ለፖለቲካ ሸፍጥ በር ይከፍታል የሚል ስጋት አለን ሲልም አክሏል። በመሆኑም ምርጫ ቦርድ ያስተላለፈውን ውሳኔ ከፕሪቶሪያው ስምምነት መንፈስ አንጻር ብናከብረውም ችግር ፈጣሪዎች የሚደመጡበት የህዝብ ድምጽ ግን የሚታነቅበት ሁኔታ ከእንግዲህ እንዲቀጥል አንፈቅድም ያለው አብን የህዝባችን ጥያቄ የጥፋት ኃይሎችን ለማባበል ወይም ለሽንገላ ሊውል እንደማይገባ በጥብቅ እናሳስባለን የሚል ቃላትን በመግለጫው ላይ አስፍሯቸዋል። ያም አለ ይህ የተፈራው የሰሜን ኢትዮጵያ ጦርነት በተለይም በራያ ያለው የህወሓትና የፋኖ አስተላለፍ በወልቃይትም የኤርትራ ኃይሎች ድንበር አዋሳኝ መሆኑ የፌዴራል መንግስቱ የወልቃይትና ራያ አካባቢዎችን ከትግራይ ክልል ይዞታነት ማውጣቱ በቀጣይ ይፈጠራሉ ለተባሉ ግጭቶች ሁኔታዎችን እያመቻቸ እንደሆነም የተለያዩ ሐሳቦች እየተነሱ ነው። ወልቃይትና ራያ ቀጣዮቹ የጦር አውድማ እንዳይሆኑ የተሰጋው እንዳለ ሆኖ ሰላም ለኢትዮጵያ እያለን የዛሬውን ፕሮግራም እዚህ ላይ እንቋጫለን። በያላችሁበት መልካም ጊዜ ይሁንላችሁ።